የሰው ልጅ ሲያጠፋ ወደ ንስሐ ከመጣ ሲያጠፋ ሩጦ ካለቀሰ ከእግዚአብሔር ጋር ይቅርታ ካለ ሰዎችን ይቅርታ የበደለውን ይቅርታ ካለ ስተቱ በቀላል አሁን ይሄ ካህን እርግጠኛ ነች ልጅ ደፍሮ እንደገና ደግሞ ሌላ ሴት በክህነት አግብቶ ከዛ ደግሞ ቅስና ድቁናውን የፈረሰውን ድቁና ጠግኖ ድቁና ከፈረሰ ብርጭቆ ከተሰበረ መልሶ ብርጭቆ መሆን አይችልም። ድቁናም ከወደቀ ወደቀ። ያ የተሰበረውን ድቁና አድርጎ የተሰበረውን ድቁና ወደ ቅስና አሸጋግሮ የተሰበረውን ቅስና ወደ መምህርነት አሸጋግሮ መሄድ ማለት ከጥፋት ላይ ጥፋት ነው። የልጅቷን መደፈር ብቻ አትዩት። ከልጅቷ መደፈር ቀጥሎ ቤተክርስቲያን ተደፍራለች። ልጃገር ናት ቤተክርስቲያችን። በነገራችን ላይ ቅድስት ናት፣ ንጽሕት ናት። ቅዱሳን የሚመላለሱባት ደናግላን የሚመላለሱባት ቅዱሳን አባቶች የሚመላለሱባት የእግዚአብሔር መላእክቶች የሚወጡባት የሚወርድባት ብዙ የተበደለ ጸሎቱን ወደ እግዚአብሔር የሚያቀርብባት መስዋዕት የሚያቀርብባት ቤተክርስቲያን የሕዝበ ምዕመናኑን ችግር ለእግዚአብሔር የምታቀርብበት የእግዚአብሔርና የሰው ልጆች የሚገናኙባት አውደ ምሕረት ነች። አየህ፣ ሕፃኗን ደፍሮ ቤተክርስቲያንን ሁለተኛ መድፈር፣ ሁለተኛን ቤተክርስቲያንን ከደፈረ በኋላ ሶስተኛ ደግሞ ክህነትን ማዋረድ፣ አራተኛስ ከክህነት በኋላ ደግሞ ንስሐ አባት ሆኖ የራስን ንስሐ ሳያጡ ሳያወርዱ በአራተኛ ደረጃ ለሰዎች የንስሐ አባት መሆን በጣም ኃጢአት እየተደራረበ በኃጢአት ላይ ኃጢአት በኃጢአት ላይ ኃጢአት በበደል ላይ በደል በበደል ላይ በደል የተጨመረ እውነት ከሆነ አምሬ የምነግራችሁ ግን እኔ ማንኛችሁም አንድ ሰው ንገራችሁ እዚህ ላይ ተቀምጠ እኔ ካጠፋው በቃ አብርሃም እኮ ካህን አልነበረም። ጻድቅ የተባለው አብርሃም በክህነቱ አይደለም። ድቁና የለውም፣ ቅስና የለውም፣ ጵጵስና የለውም፣ የምን የዶክተር የምን ማዕረግ የለውም። አብርሃም ግን ገበሬ ነው። አብርሃም እያልን የአብርሃም የሳራ ጋብቻ ይሁን ዲያቆኑ ሲያገባ፣ ገበሬው ሲያገባ፣ ምዕመኑ ሲያገባ፣ ማንም ሰው ሲያገባ የአብርሃም የሳራ ጋብቻ ይሁን የምንለው ለምንድን ነው? አብርሃም ቅዱስ፣ አብርሃም ደግ፣ አብርሃም ርኅሩህ፣ አብርሃም ታማኝ፣ ለእግዚአብሔርም ለሚስቱ ለሕዝብም ለወገን ታማኝ ስለነበረ፣ ስለዚህ በቀላል ነገር የምናየው አይደለም። ይሄ ስናሰፋው ሰፋ ይላል። ግን ይሄን ደግሞ ሚዛን ስናስቀምጠው አባቶችን ሁሉ በማነጻጸር አይደለም። እኛውን የምነግራችሁ ስንዴ መሃል የበቀለውን እንክርዳዱን እንጂ ማየት ያለብን እንክርዳዱ ስላለ ስንዴው ጭምር መነቀል የለበትም። ክርስቶስ መኸሩ ሲደርስ ይነቀላል። ተውት፣ እንክርዳዱን አትንቀሉት አይደል ያለ ክርስቶስ። ስለዚህ በስንዴው መሃል እንክርዳዱ እንዲበቅል ተፈልጓል። ግን እንክርዳዱ የሚነቀልበት ሰዓትና ጊዜ ያለው ነው። ስለዚህ አሁንም እንክርዳዱ የሚነቀልበት ሰዓትና ጊዜ የእግዚአብሔር ጊዜ አለ። የኛ ጊዜ አይደለም፣ የእግዚአብሔር ጊዜ ነው። ጊዜው ሲደርስ ይነቀላል ማለት ነው።